የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንልዎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆችን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስን ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሶ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ። ይህ አዋዜ ሰበር ነው። አሜሪካ የኢራንን የኢኮኖሚ እስትንፋስ ይዘጋል ብላ ያመነችበትን የማዕቀብ ዘመቻ ዛሬ ይፋ አደረገች። ገንዘብ ሚኒስትሯ ስኮት ቢሴንት ዛሬ እንደገለጹት ኦፕሬሽን ኢኮኖሚክ አውትካስት ዘመቻ ኢኮኖሚያዊ ግልል የሚሰኘው ይህ እርምጃ የኢራን እስላማዊ አብዮታዊ ርዕዮተ ዓለሟን በሕይወት ያቆየችባቸውን በአሜሪካ ገንዘባዊ መረብ ውስጥ የነበሩ ሽንቁሮችና ቀዳዳዎችን ይዘጋል። ፕሬዚደንት ዶናልድ ትራምፕ በበኩላቸው የኢራንን አገዛዝ የኢኮኖሚ እስትንፋስ ለመዝጋት አሜሪካ የምታደርገውን ጥረት የዓለም መሪዎች እንዲተባበሩ ለማሳመን ግንኙነት እየፈጠሩ መሆናቸውንም ተናግረዋል። ገንዘብ ሚኒስትሩ ፕሬዚደንቱ ከነማን መሪዎች ጋር እንደተነጋገሩ ግን ማንነታቸውን እንዲገልጹ ቢጠየቁም ይሻላሉም። አሜሪካ ሌሎች መንግስታት ወይም አገራት ከአሜሪካ ዘመቻ መንፈስ ጋር በተግባር አብረው እንዲራመዱ ትጠብቃለች። አሜሪካ ተግባር ትፈልጋለች አሉ ቢሴንት በዋሽንግተን የሚኒስቴር መስሪያ ቤታቸው ቅጥር ለጋዜጠኞች በሰጡት መግለጫ። አሜሪካ ተግባር ትጠብቃለች፣ ትዕግስታችን ገደብ አለው ብለዋል። ሚኒስትሩ የአሜሪካ ማዕቀብ ከሚያድናቸው መካከል ኢራን ወደ ቻይና ለምታደርገው የነዳጅ ሽያጭ ክፍያ የሚፈጽሙት የቻይና ባንኮች በዚህ በከባድ ማዕቀብ ይመታሉ ወይ ተብለው ሲጠየቁ ማንም አሉ ሲመልሱ ሚኒስትሩ፣ ማንም ከዩናይትድ ስቴትስ አሜሪካ የማዕቀብ ክንድ ውጭ አይደለም ብለዋል። ገንዘብ ሚኒስትሩ በመግለጫቸው በአሜሪካ እስራኤልና ኢራን ጦርነት ውስጥ የጎንዮሽ ኢላማ የሆኑትን የአሜሪካ የሰላጤው አጋራትን ጨምሮ ከኢራን ጋር በመናገር ላይ የሚገኙ ሀገራትን የማባበል ጥፋት ተጠያቂ ናችሁ ብለዋል። ተንታኞች እንደሚሉት አሜሪካ በዛሬው ዕለት የኢራን እስላማዊ አገዛዝ ላይ የጣለችው ሸምቀቆ የገንዘብ እስትንፋሱን ሲል ሊያደርገው ይችላል። ገንዘብ ሚኒስትሩ እንደሚሉት ይህ ኢራንን ኢኮኖሚያዊ ግልል ነጣላና ብቸኛ የማድረግ ዘመቻ አልቋጭ ብሎ የተንዘላዘለውን የአሜሪካን ኢራን ጦርነትን እልባት የሚሰጥበት ሁኔታ ውስጥ ይገኛል ብለዋል። ቢሴንት በአንዲት ባላንጣ ላይ የተከፈተም በታሪክ ግዙፉ የገንዘብ ጥቃት ብለውታል ዘመቻውን። ከገንዘባዊ ሥርዓት ውስጥ ንቅልቅል አድርጎ ማውጣት ብለዋል። በኢራን ላይ እየተሰናዳ ያለውን ድል ሲያመለክቱም፣ ይሁንና የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በሰጡት አስተያየት የአሜሪካ ትርክትን ግር ይላል ብለዋል። የኢራን ወታደራዊ አቅም ፈራርሷል ትላላችሁ አሎም ለአሜሪካኖች በኤክስ ገጻቸው ሲመልሱም፣ የኢራን ወታደራዊ አቅም ነክቷል፣ የጦር መሳሪያ ማምረቻ ፋብሪካዎቻቸው 100% ወድሟል፣ የኒውክሌር ፕሮግራሙም ተቀብሯል ትላላችሁ
አሉ ጋሪባልዲ ሲቀጥሉም። ይህን ሁሉ ካላችሁ በኋላ ወደመች ነኮተች ያላቸዋትን ይችኑ ሀገር በታሪክ ግዙፍ የሆነ የገንዘብ ጥቃት እንዲደርስባት ሁሉም የአሜሪካ ኤጀንሲዎችና ባለሥልጣናት ሁሉ ለዚህ ርብርብ አስፈላጊ ሆነዋል ትላላችሁ ሲሉ አሽሟጠዋል። ሲደመድሙም ይሄ እውነት ድል ነው ወይስ አሜሪካ ሽንፈቷን መቀበሏ ነው ሲሉም ተሳልቀዋል። ትራምፕ የዘመቻውን አጠቃላይ መርህ ሲያስረዱ ለኢራን የዕድሜ መቀጠያ ዕድል ለመስጠት ሲሉም የገንዘብ ተቋሞቻቸው፣ የንግድ ድርጅቶቻቸው፣ አየር ማረፊያዎቻቸው ወይም የመንግሥት ባለሥልጣኖች ወይም አካላት ኢራንን ከጉድ እንዲያወጡ የፈቀዱ አገራት ሁሉ ራሳቸውም የዚህ እጅግ ከበደም የገንዘብ ማዕቀብ መዘዝ ይደርስባቸዋል ሲሉ በብርቱ አስጠንቅቀዋል። ባለፈው ቅዳሜም የኢራን ብሔራዊ ደህንነት ኃላፊ ሞሐሰን ሬዛይ በወገናቸው በሰጡት መግለጫ የአሜሪካ የኢኮኖሚ ጦርነት ከቀጠለም በሆርሙዝ ሰርጥ መተላለፊያ አንዲት ጠብታ ነዳጅ አታልፋትም ሲሉ ዝተዋል። ኃላፊው በኤክስ ገጻቸው ሲቀጥሉም አሜሪካ በኢራን ሕዝብ ላይ በከፈተችው የኢኮኖሚ ጦርነት ላይ የሚሳተፍ ወይም የሚደግፍ ማንኛውም ሀገር ቢኖር በኢራን ላይ ጦርነት እንደከፈተ እንቆጥረዋለን ሲሉ ዝተዋል። ይህ በእንዲህ እንዳለ መከረኛው የኢራን ገንዘብ ሪያል በዛሬው ዕለትም ብሶበት ተገኝቷል፣ አሽቆልቁሏል። በወዲያኛው ሚዛን በኩል የኑሮ ውድነት ጣራ ነክቷል። ይህም ለብዙሃን ኢራናውያን ሕይወትን የማትቀመስ አድርጎባቸዋል። ኢሳይያስ እንግዲህ ዜናውን ተከታትለዋል። አሜሪካ አስታውቃለች ሁሉም ያሏት የገንዘብ ተቋማት በመላው ዓለም የገንዘብ እንቅስቃሴ፣ የዕቃ ትልልፍ፣ የተለያየ ዝውውር የሚደረግባቸውን የደም ስሮች በሙሉ አጥብቆ የሚይዝና እነዚህን እስካሁን ድረስ ኢራን ለምሳሌ ያክል ከዚህ ቀደም በማዕቀብ ውስጥ ብትቆይም ነገር ግን ነዳጇን በርካሽ ዋጋም ቢሆን ለቻይና የመሸጥ ዕድል ነበራት። ይህንን ያስቻሉት የቻይና ባንኮች ናቸው። አሁን ግን ቻይና አንዲት ጠብታ ነዳጅ ከኢራን እንዳትገዛ ለማድረግ እነዚህ ባንኮች በተመሳሳይ ተግባር ላይ ከተገኙ የአሜሪካ ማዕቀብ ያገኛቸዋል ማለት ነው። ይሄ ደግሞ ብዙ ተንታኞች እንደሚሉት ከባድ ዋጋ የሚያደርስባቸው ስለሚሆን እንደሚታቀቡ ነው የሚጠበቀው። ስለዚህ በአጠቃላይ አሜሪካ በከፍተኛ ያላትን ኢኮኖሚያዊ ፋይናንሽያል ጡንቻ በመጠቀም የወዳጅ አጋር ሀገራትን ትልልቅ ኢኮኖሚዎችን በማስተባበር በጣም የተዳከመውን በጣም እውነቱን ለመናገር ግሉኮስ ላይ የሚገኘውን የኢራንን ኢኮኖሚ በመግደል እስትንፋሱን በማሳጣት የእስላማዊ አብዮታውያን አገዛዝን አከትማለሁ የሚል አቋም ይዛለች። ዓለም መቼም አሜሪካ የተለያየ አይነት መንገድ ከአሁን በፊት እየሞከረች ነው። ይሁን እንጂ አሁን ማዕቀቡን በተመለከተ ቻይናን ራሱ ይመለከታል። ቻይና ይህንን ማዕቀብ ጥላ ወደ ገበያ ውስጥ ብትገባ ራሱን የቻለ ከቻይና ጋር ሊያጋጫት የሚችል ነገር እንዳለ ተቀምጧል። በእርግጥ አሜሪካ ቻይናን በኢኮኖሚ ማዕቀብ መጣል ትችላለች ወይ? ከአሁን ቀደም በጣለችው ማዕቀብ ሬር እርዝን ማግኘት ባለመቻሏ ኦልሞስት መልሰዋለች ማለት ይቻላል። ይቻላል ወይ ነው ወይስ አሁን ለማስተባበር እንደተሞከረው አውሮፓና ሌላ ሀገራቶችም ከአሜሪካ ጎን ድጋሚ ሊቆሙ ይችላሉ ብለን እናስብ? ለእኛ ጣዕም ከማንነታችን ጋር የተዋሃደ ነው።
የትም ሄደን ሁሌም በቤታችን ጠረጴዛ የምግብ ማዕዳችን ላይ የምንፈልገው ያንን ያደግንበት ጣዕማችንን ነው። በባለሙያ እጆች በከፍተኛ ጥንቃቄ ታጥቦና ተበጥሮ በተገቢው ቅመማ ቅመም ተመጥኖ የሚዘጋጀውን የጋጋሪን ባልትና እንሆንላለን። ምርቶቻችን በሙቀትና በቅዝቃዜ ጣዕማቸውና መዓዛቸው እንዳይለወጥ የምግብ ደህንነትን ጠብቆ የሚያቆይ በዱባይ ሙኒሲፓሊቲ የጸደቀና ለእያንዳንዱ ባልትና ባርኮድ የተሰጠው ስታንዳርዱን በሚያሟላ ፉድ ግሬድ ማሸጊያ ታሽጎ ለገበያ የቀረበ ነው። የጋጋሪ ምርቶቻችንን በዱባይ በሚገኙ የዳኒዳን ሚኒ ማርቶች በቀላሉ ማግኘት ይችላሉ። ከቤት ወደ ቤት በጥራትና በእምነት እናቀርባለን። አድራሻችን አልበረሃ ዱባይ 24 ሰዓት ያገኙናል። ወይም በስልክ ቁጥራችን 050 ወይም 045857120 ወይም 050 መደወል ይችላሉ። በተጨማሪም በኦንላይን በተለባት፣ በኬታ፣ በካሪም፣ በዲሊበሮና በኑን ያገኙናል። ጋጋሪ። እንግዲህ ይህ ጥያቄ ቀርቦላቸው ገንዘብ ሚኒስትሩ ያስገነዘቡት ማንም ከአሜሪካ የማዕቀብ ክንድ ውጭ አይደለም ነው፣ ቻይናም ብትሆን ነው። በእርግጥ ቻይና ተፈጻሚ የማታደርጋቸው የአሜሪካ ማዕቀቦች አሉ። አንዱ ለምሳሌ የኢራን ማዕቀብ ነው። በይፋ አሜሪካ ማዕቀቡን ብትጥልም ቻይና ግን ከ80 በመቶ የኢራንን ነዳጅ የምትገዛው እሷ ናት። በሩሲያ ላይም የሚታወቀው የነዳጅ እና የተፈጥሮ ጋዝ ላይ ከፍተኛ የሆነ ማፈናፈን ማዕቀብ ቢጣልም አሁንም የራሽያ ከፍተኛ ገዢ ቻይና ናት። ከ2 ዓመት በፊት ቢያንስ $240 ቢሊዮን እንደደረሰ አውቃለሁ በዓመት። ስለዚህ እንዳልከው ኦፕሽኑ አላት። አሁንም ቻይና እንዲሁም በራሷ ራሽያ ምንም እንኳ በራሽያ እና በኢራን መካከል ያለው የንግድ ግንኙነት በጣም ዝቅተኛ ቢሆንም ያው ራሽያ ቶታሊ ከምዕራባውያኑ ሲስተም ውጭ ነው የምትኖረው። ስለዚህ በተወሰኑ መንገዶች ይህንን የአሜሪካንን እስትንፋስ ሲል ያደርጋል የሚል ማዕቀብ የሚጣስበትን መንገዶች አስተዋጽኦ አታደርግም ማለት አይደለም። ስለዚህ ግን ቻይና አሁን ይህ ማስጠንቀቂያ ሲደርሳት ግን ሁሌ የምርጫ ጉዳይ ይሆናል። እንደምታውቀው ከፍተኛ ንግድ ነው ያላት። አንዳንድ ጊዜ እስከ 260-300 ቢሊዮን ዶላር ድረስ ይደርሳል ዓመታዊ ንግዷ ከአሜሪካ ጋር እና ይሄ ከፍተኛ ነው። ከአንድ ገበያ የምታገኘው ነው። በሱ ብቻ ሳይሆን እነዚህ ሀገሮች ቅድም አሁን ለምሳሌ እንደ ሬር እርዝ አንስተሃል። ቻይናም ከአሜሪካ የምትፈልጋቸው በጣም ቁልፍ የሆኑ የቴክኖሎጂ ግብዓቶች አሉ። እንደዚህ ሁሉ አስገብተ ስትመለከት እነዚህ የፋይናንሻል ተቋሞች ምርጫቸው ብዙ ብዙ ጊዜ የከበደውን ጉዳት ማቅለል ነው። ምንም እንኳ ከኢራን ጋር መናገዱ የቻይና ምርጫ ቢሆንም የአሜሪካ ማዕቀብ ግን የሚመጣባቸው ከሆነ ከዚህ ቀደምም በተወሰነ እርምጃ በራሽያ ላይ በመውሰድ ማለት ነው ከቻይና ከራሽያ የምትገዛው የቀነሰበት ሁኔታ እንዳለ ነው የምናውቀው። ስለዚህ ይሄ ማዕቀብ ደግሞ ከፍተኛ የሆነ ጉዳት ሊያደርስባቸው ይችላል። ስለዚህ የምርጫ ጉዳይ ነው የሚሆነው። በተለይ አሜሪካ ማዕቀቡን እና ክትትሉን አጠናክራ የምትቀጥልባቸው ከሆነ ቻይና አትቀበለውም ለማለት ያስቸግራል። ኢሳያስ ዓለም መቼም አሜሪካ የተለያየ አይነት መንገድ ከአሁን በፊት እየሞከረች ነው። ይሁን እንጂ አሁን ማዕቀቡን በተመለከተ ቻይናን ራሱ ይመለከታል። ቻይና ይህንን ማዕቀብ ጥላ ወደ ገበያ ውስጥ ብትገባ ራሱን የቻለ ከቻይና ጋር ሊያጋጫት የሚችል ነገር እንዳለ ተቀምጧል። በእርግጥ አሜሪካ ቻይናን በኢኮኖሚ ማዕቀብ መጣል ትችላለች ወይ?
ከአሁን ቀደም በጣለችው ማዕቀብ ሬር እርዝን ማግኘት ባለመቻሏ ኦልሞስት መልሰዋለች ማለት ይቻላል። ይቻላል ወይ ነው ወይስ አሁን ለማስተባበር እንደተሞከረው አውሮፓና ሌላ ሀገራቶችም ከአሜሪካ ጎን ድጋሚ ሊቆሙ ይችላሉ ብለን እናስብ? ለእኛ ጣዕም ከማንነታችን ጋር የተዋሃደ ነው። የትም ሄደን ሁሌም በቤታችን ጠረጴዛ የምግብ ማዕዳችን ላይ የምንፈልገው ያንን ያደግንበት ጣዕማችንን ነው። በባለሙያ እጆች በከፍተኛ ጥንቃቄ ታጥቦና ተበጥሮ በተገቢው ቅመማ ቅመም ተመጥኖ የሚዘጋጀውን የጋጋሪን ባልትና እንሆ እንላለን። ምርቶቻችን በሙቀትና በቅዝቃዜ ጣዕማቸውና መዓዛቸው እንዳይለወጥ የምግብ ደህንነትን ጠብቆ የሚያቆይ በዱባይ ሙኒሲፓሊቲ የጸደቀና ለእያንዳንዱ ባልትና ባርኮድ የተሰጠው ስታንዳርዱን በሚያሟላ ፉድ ግሬድ ማሸጊያ ታሽጎ ለገበያ የቀረበ ነው። የጋጋሪ ምርቶቻችንን በዱባይ በሚገኙ የዳኒዳን ሚኒ ማርቶች በቀላሉ ማግኘት ይችላሉ። ከቤት ወደ ቤት በጥራትና በእምነት እናቀርባለን። አድራሻችን አልበረሃ ዱባይ 24 ሰዓት ያገኙናል። ወይም በስልክ ቁጥራችን 050-347-7776 ወይም 045-85-7120 ወይም 050-954-739 መደወል ይችላሉ። በተጨማሪም በኦንላይን በተለባት፣ በኪታ፣ በካሪም፣ በዲሊበሮና በኑን ያገኙናል። ጋጋሪ ማዕቀብ ሲባል አይነት አለው። አሁን ለምሳሌ በወደቦቿ በኩል ነዳጇን ጨምሮ በዋነኛነት ኢኮኖሚዋ ነዳጅ ላይ የተመሰረተ ነው። የተወሰኑ ከነዳጅ ውጭ የሆኑ ነገሮች ቢኖሯትም ማለት ነው። አሁን ያልኩን በህገወጥ ምንድን ነው የሚባለው በዚህ በርካሽ እንኳ ለቻይና ወደ ሌሎች ለገበያዎች የምታቀርበው ነዳጅ አሁን መውጣት አይችልም። ታውቃለህ፣ ቤዚካሊ የኢራን ወደቦች ዝግ ናቸው። ዝግ በመሆናቸው አንድ ጠብታ ነዳጅ እየሸጠች አርድመዋል ከተወሰነ ጊዜ ጀምሮ ማለት ነው። አሁን ይህ ዘመቻ ሲከፈት ጊዜ የሚጠይቅ ነው። ለምሳሌ የዶናልድ ትራምፕ አስተዳደር በአቋሙ ጸንቶ ይሄንን አስጠብቆ ለምን ያህል ጊዜ ይቆያል ነው። ከዚህ በፊት ያልናቸው ቀላል ማሳያዎች አሉ። ሀገሪቱ ወደቦቿ ክፍት ሲሆኑ አሁን ባለ ሁኔታ በቀን 500 ሚሊዮን ዶላር ገቢ የምታገኝበት ነበር። ከዚህ በፊት እንዳሰላ ነው በየወሩ 15 ቢሊዮን ዶላር የሚያሳጣት ነው የሚሆነው። ስለዚህ እስካሁን ያለውን እንኳ አልፈን ከዚህ በኋላ 6 ወር የዳርስነ ራፍሊ ሀገሪቱ 100 ቢሊዮን ዶላር የምታጣበት ነው። እንደገና ወደ ውስጥ በምትገባበት ጊዜ የሀገሪቱ ገንዘብ የመግዛት አቅም እየተዳከመ ዋናው ሁላችንም የምናስታውሰው ለዚህ ጦርነት መጀመር ማባባሻ የሆነው የኢራናውያን መላ የሀገሪቱን ክፍለ ሀገሮች ያካተተ የተቃውሞ ማዕበል የተነሳው የቴህራን የነጋዴ ባለሱቆች በገንዘባት በሪያል ዋጋ መንቀዝ ከዶላር ጋር ሲወዳደ መንቀዝና በዚህም የተነሳ የኑሮ ውድነት አንዳንድ ጊዜ በጣም ይጠቅሷቸዋል። እንደ ወተት ያሉ ነገሮችን ጭምር የማይቻል ውድ እያደረጉት መምጣታቸው፣ ሩዝ፣ ስጋ ለብዙዎቹ የማይታሰብ ነገር እየሆነ የመጣበት ሁኔታ ፈጠረ በሚል ነው ያንን እንትን ያደረጉባቸው። አሁን በእውነቱ ያለነው ከዛ በኋላ ምንድን ነው? ከዛ በኋላ ከ270 ቢሊዮን ዶላር እስከ 500 ቢሊዮን አንዳንዶችም ከዛ በላይ ነው ይሉታል ውድመት ደርሶባታል ሀገሪቷ። ግዙፍ የሆነው ለዚህ አሁን ለምናየው የሚሊተሪ ኢንዱስትሪዋ ጭምር አይን የሆነ ትልቅ የብረት ኢንዱስትሪ ወድሞባታል። የፔትሮሊየም የተለያዩ ተቋማት ወድሞባታል። ስለዚህ አሁን ሀገሪቱ ያ የኢኮኖሚ ችግር
እንዳለው ነው። በዛ የኢኮኖሚ ችግር ላይ የመጣው ጦርነት መሪዎቿን መግደል ብቻ ሳይሆን በመሰረተ ልማት ደረጃ ብዙ ውድመት አድርሶባታል። አሁን በዚህ ላይ አሜሪካ ደግሞ አክቹዋሊ ጦርነት ላይ ናቸው እኮ። አሜሪካ የኢራንን ወደቦች እኮ ዘግታለች። ይሄንን እኮ በቀላሉ ዝም ብለህ በጣም አስቸጋሪ ነው። ብዙ የባህር ዳር ረጅም የባህር ዳር ብዙ ወደቦች ያሏት ነች። የ90 ሚሊዮን ህዝብ ናት እና ከውስጥ ምንም አይነት ከነዳጅ ውጭ ያሉ ሸቀጦቿንም ጭምር በባህር አውጥታ መሸጥ አትችልም። እንደገና ገዝታ ማስገባት አትችልም። ገንዘቡን ቢኖር ለምሳሌ የሚባለው በክፍተቷ መካከል የነዳጅ ማዕቀባቸው እንኳ እጥረቱን ለመቋቋም በሚል በዓለም ዋጋ እንዲሸጡ የአንድ ወር በየወሩ የሚታደስ ፍቃድ ነበራቸው ኢራኖች። በዛን ወቅት በዛ አጋጣሚ ተጠቅመው ድንገት የአሜሪካ ማዕቀብ ቢመጣ በሚል ብዙ ነዳጃቸውን በዓለም አቀፍ ውሃ ላይ በመርከቦች ላይ አሰማርተዋል። ስለዚህ አሁን ለምሳሌ አሜሪካ ወደባቸውን ስትዘጋው እነሱ ኦልሬዲ ይህንን አስቀድሞ በማሰብ ብዙ ነዳጆቻቸው በመርከብ ላይ እንዲሆኑ አድርገዋቸዋል ከነሱ ግዛት ወጥቶ። ስለዚህ አሁን እኛ እየደረሰ ነው የምንለው እጦት ላይከሰትም ይችላል። ምክንያቱም አስቀድመው ያወጡትን እየሸጡ ነው ብለው የሚያቀርቡም አሉ። ዞሮ ዞሮ ግን ቀን እየረዘመ ሲወጣ ማድረግ የምትችለው ብዙ አይደለም። ምናልባት የ10 ቀን አውጥተህ ሊሆን ይችላል፣ የ20 ቀን ማውጣት ትችል ይሆናል ለነገ በሚል ቶሎ ቶሎ በማጣደፍ። ግን አሁን ኦልሬዲ እንኳ ከተጀመረ ምን ያህል ጊዜው ነው ብለህ ስታስብ እየሄደ ነው ጊዜው እና ይሄ ከፍተኛ ጫና ከፍተኛ ማነቆ እንደሆነ መካድ አይቻልም። ስለዚህ አሁን አሜሪካኖች ይህንን ለምን ያህል ጊዜ ሊቀጥሉት ነው ማለት ነው። አየህ፣ ከኢራን አትሸጥም፣ ኢራን አትገዛም እና እነዚህ ተደምረው ቅድም ካልኩ አጠቃላይ ከዚህ መፈናፈኛ የሚያሳጣ እና የብዙ ሀገራትን ትብብር የብዙ ሀገራትን ጥምረት አሜሪካ ማሳካት ከቻለች እምልህ ከባድ ሊሆን ይችላል። አለም የኢራን ባለስልጣን እንዳረጋገጡት ከኢኮኖሚ ውጪ በሆነ መንገድ ኢራን ጦርነቱን በማካሄድ ልትዘልቅ እንደማትችል፣ ህዝባዊ አመፅ ከውስጥ ሊነሳ እንደሚችል ፍንጭ ሰጥተው ነበር። አሁን ይሄ ለአሜሪካ እንደ በጎ ሁኔታ ታይቶ አሜሪካ በዚህ በኢኮኖሚው ማዕቀብ ኢራንን ወጥራ ከያዘች የአሸናፊነት ድል በአሜሪካ እጅ በተሻለ መንገድ ከጦርነቱ ማለት ነው ልትጎናጸፍ ትችላለች ተብሎ ሊወሰድ ይችላል። ከባድ ነው። የተወሳሰበ ነው። እኔ ብዙ ጊዜ እንዲህ አይነት ነገሮችን እንደኛ አሁን አሜሪካ እያንቀሳቀስኩ ነው ባለችው አጠቃላይ የሆነ የኢኮኖሚ የኢራንን ከዓለም ከማንኛውም በይፋ ብቻ ሳይሆን ከዚህ በፊት በህቡ ማድረግ ትችለው ከነበረው ሁሉ የኢኮኖሚ ትስስር በጣጥሶ ግልል ማድረግ ቤዚካሊ ማስራብ ማለት ነው እና ይሄንን ማድረግ የምችልበትን ሜካኒዝም አለኝ፣ እሱን እየተጠቀምኩ ነው እያለች ነው አሜሪካ። ዌል በዚህ በኩል ደግሞ ቅድም እንዳልኩ እንግዲህ ሀገራት የየራሳቸው ፖሊሲ ያላቸው። አሜሪካ ምን ያህል ይዋጣላታል የሆነ ህብረ ብሔር ኃይል በመፍጠር ብዙ ሀገራትን የእሷ ደጋፊ አድርጎ በማስገባት የሚለው እንዳለ ሆኖ፣ በሌላ በኩል ደግሞ ኢራኖች የሚሉት በሆርሙዝ ሰርጥ አንድ ጠብታ ነዳጅ አያልፍም የሚል ነው። ይሄ ደግሞ የዶናልድ ትራምፕ አኪለስ ሂል መሆኑን እናውቃለን። ኢራኖች በሆርሙዝ ሰርጥ እንደዛቱት አንዲት ጠብታ ነዳጅ እንዳይተላለፍ ማድረግ ከቻሉ፣ ምክንያቱም በጣም አወዛጋቢ ነው በአሁኑ ሰዓት ዩናይትድ ስቴትስ አሜሪካ የመተላለፊያው ሰርጥ በእኔ እጅ ነው የምትለው፣ ኢራኖች ደግሞ የለም በእኛ እጅ ነው የሚሉት። ስለዚህ ኢራኖች ተሳክቶላቸው ወይም እንደዛቱት ከአሜሪካ ኃይል ጋር
ይህንን የመርከቦችን እንቅስቃሴ ለመክታት በመቻል አንድም ነዳጅ እንዳይተላለፍ ማድረግ ከቻሉ ነው እንግዲህ ከቻሉ ደግሞ አሜሪካ ያንን መቋቋም አትችልም። ምክንያቱም የጋዝ ዋጋ የነዳጅ ዋጋ $4 በላይ ሄዷል። አሜሪካን ውስጥ የኑሮ ውድነት ተመልሷል። የህዳሩ ምርጫ ከጀርባቸው ነው ያለው። ስለዚህ ይሄ የአሜሪካ የኢኮኖሚ ዘመቻ በቀጠለ ቁጥር ኢራኖች በሆርሙዝ ሰርጥ ምንም ነዳጅ እንዳይተላለፍ ማድረግ ከቻሉ እውነቱን ለመናገር ማን ይብስበታል የሚለው በባለሙያዎች ትንተና ሊመለስ የሚችለው ማን ይብስበታል። ምክንያቱም ኢራኖች የዓለም የነዳጅ ዋጋን ማናር እስከቻሉ በተለይም እነሱ አስቀድመው ባስቀመጡ ስሌት እስከ $200 በበርሜል ማድረስ የሚችሉበት መንገድ ካለ ይህንን ጦርነት በአሸናፊ ላይ ሊወጡ ይችላሉ። ትልቁ ጥያቄ ሆርሙዝ ሰርጥ በማን እጅ ነው የሚለው ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ኢሳያስ። የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንልዎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆቹን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስጥ ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሱ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ